ቃናት ተብሏል። ያው እንግዲህ ከሷ የበለጡ ሌባ ኢትዮጵያ ውስጥ እንትን ብሏት ይሆናሉ እንጂ ማለት ነው እንዴ በጣም ጠንቃቃ ናት አሉ። እያንዳንዱን እርምጃ የምታረገውን ዝም ያለች ናት አሉ። የምታረገውን ነገር ይኸው ጎረቤቷ ራሱ እኮ ተናገረች። በቃ እንደ እብድ ስላረጋት እብድ ናት ብለን ተታናት ነው እንጂ አለች። አይምሯ ትንሽ ስለተነካ እንጂ በጣም ጭንቅላት አላት። በጣም እንትን እያንዳንዱን ጥንቃቄዋን አሉ ነጥብ አትጥልም አሉ። ንግግር ሁሉ ትችላለች አሉ። ግን ችግሩ ያው ያስወራባት ሰው ነው እንትን የሚለውና እሷም ልትሆን ትችላለች። እኛ ሳንመረምር ምን ሳንል ጤነኛ ናት በሽተኛ ናት አንልም። ግን ከአንዳንድ ወዳጆቿ ደግሞ በጣም ጠንቃቃ እንደሆነች አዎ በጣም ጠንቃቃ እንደሆነች በጣም ነገር እንደማትረሳ ገባችሁ? ይሄ ነው። እናንተ አንድ ነገር ያዙ። ባለጌ ነሽ እንደዚህ ነሽ አንድ መርዝ ናት ካልኩኝ እቺ መርዛን ብቻ ይዛችሁ እያላችሁ ዙሩ። ሆነም ቀረ እሺ። ኧረ አንቺ ባለጌ ነሽ። እሷ እዛ ሚዲያ ላይ ተነስቶባት በለጡ። እሱ ተነሱባት አልተነሱባት እሱን ራሳችሁ ናችሁ የተነሳሳችሁት። በዛ ጉዳይ አልገባም። እናንተ የምትፈልጉት ይገባኛል። ወደኋላ ተኪዶ ያኔ አሌክስ እሷ የተጣሉበትን ነው። እሷም ስለመለሰችለት ልጁ መለሰላቸው እንጂ ማለት ነው። አይመለከተኝም። ይሄ የቤተሰብ ጉዳይ ነው። በዛ ሳይሆን አሁን ላይ በተፈጠረው ጉዳይ ነው ማውራው። ገባችሁ እንጂ አትወድም። 3 ባል አግብታ ነበር። ባሎቿን ሁሉ አግኝቻለሁ። እናንተ እስቲ ዝም በሉ። ጉር ነው የሚወጣው። እሷ ሴትዮ ፕሬዝዳንትም ራሱ ታጭበረብራለች። አይምሯ በጣም ከባድ ነው። እና አለን ዴዚ እኮ ቀስ ብላ ነው የሾለከችባት እንጂ ከባድ ናት አሉ። ፓስፖርቷን ሁሉ ምናምን እንትን ብላባት ነበር እኮ። ይሄን አታውቁም? ለዚህ እሱ እንዲወራ ስለምትፈልጉ አንቺ ተከፍሎሽ ምናምን እሱን ተውት። ይሄ እንዲወራ ነው የምትፈልጉት። እኔ ቤት ደግሞ ይናፍቃቸዋል። ምንም ያላረገ ምንም እንትን ያላለ ሰው አይወነጀልም። በህጉ በመሰረቱ ልክ ሲገኝ ይወነጀላል። አለቅ አለቅ እንጂ ማለት ነው። በታክቲክ አንዳንድ ሰዎች ማለት ነው እናንተ የምትፈልጉት አሁን አንድ የሆነ የምትጽፈው ልጅ በዩዘር ስም ሚውት ትደረጋለህ። ከትንሽ በኋላ ዴዚ ፓስፖርት ተነጥቃ አዲስ አውጥታለች። ፓስፖርቷ ራሱ እዛ ኢትዮጵያ እስቲ ተው። እሷ ፓስፖርቷ የት እንደሄደ አላውቅም ብላ ዴዚ አዲስ ፓስፖርት ካወጣች ማለት ነው። አሮጌው ፓስፖርት
አብሯት የነበሩትን ሰዎች ነው ማወቅ ያቃታት ሴትዮዋ ተሸውዳለች። ለዚህ ነው ብሔርተኝነት አያዋጣም የምለው። ድርቅ ያለ ብሔርተኝነት አያዋጣም። የራሳችሁ ሰው ይበላቸዋል። አይመለከተኝም። እሱ የእናንተ ማይንድ ነው። ተጠረጠረም አልተጠረጠረም ማለት ነው። ህግ የሚሄድበት የመጀመሪያ ተጠርጣሪ በኢትዮጵያ ማለት ነው። በኢትዮጵያ የመጀመሪያ ተጠርጣሪ ቦይፍሬንዷና ውክልና ያለው ሰው እና ማለት ነው። በገንዘብ በተለያየ ነገር ሲረዳት የነበረ ጎረቤቷ ነው ተጠርጣሪ። በሰማሁት በኢትዮጵያ ህግ ማለት ነው። ገባሽ? ማንንም ብትጽፊ ምን አገባኝ? እና ቤተሰቧ ገባችሁ? ይሄ ነው። አንቺ አስቴር የምትባዩ ምንድነው የምትዩ? እናት አንቺም እናት ሆነሽ ነበር። ታዲያ ልጅሽን ለምን ከጀርመን መንግስት አትወስጂም ነበር? እናት መሆን ስላቃተሽ እኮ ነው የቀሙሽ። ጭንቅላትሽን እንዳላዞርልሽ ይሄን ቀን ሙሉ ይሄን እየተናገርኩ እንዲሁ ፈልጋችሁን አሉለም። እናትነት ስላልቻልሽ እኮ ነው የቀሙሽ። ቁጭ ብለሽ ያበርሹ አይደል እንዴ? ለዚህ ማለት ነው እናትነት መሆን ካልቻልሽ ይቀሙሻል። አለቀ። ገባሽ? ሁሉ እናት እኩል ነው እንዴ? ለዚህ ማለት ለዚህ የራስሽን ህይወት መጀመሪያ አስቢ። የሰው ልጅ ላይ ከመፍረድ በፊት ልጇ ራሷ ናት ሄደችው። እሱን እናያለን። ስለነሱ ማውራት አልፈልግም ብያለሁ። ለምን ታወራላችሁ? ለምን ታወራላችሁ? አትጻፉ። ከጻፋችሁ አልመልስም። በእንዲያ ነግዴ አሌክስ ነው አሌክስ ስንት ቢከፍልሽ ነው ቅብርጥስዬ ምናምን የቲናም ፎቶ አድርገሽ አሌክስ መክፈል ከቻለማ ጥሩ ነው። እስቲ በለኝና ያኔ እንደዛ አይነት ነገር የለም ምንም እናንተ እንትን የምትሉት። ለዚህ ሚውት የሚደረጉት እነማን ናቸው? ትገቢና እሰጥሻለሁ። አንቺ ኩኪ አልዛይመር ስላለብሽ አልሰጥሽም። እኔንም ሚውት ልታረጊኝ ትቻለሽ። እንትን የለሽም፣ ብቃት የለሽም አንቺ። አንደኛ የመርሳት ችግር አለብሽ፣ አይምሮሽ እንትን አይደለም። ለዚህ አንቺ አይሰጥሽም። እኔንም ሚውት ልታረጊኝ ትቻለሽ። ስልክ ቁጥር እንኳን መያዝማቺ ልጅ አይደለሽ እንዴ? ምንድነው አይምሮሽ ነቃ ያላለው? ሄለን አውሪ። ሄሉ አውሪ። ይሄ ነገር እንዲሰራ እንፈልጋለን የምትሉ ጣል አድርጉልኝ። በውስጥ በኩልም አናግሩኝ። ምን ልትሰሪ ፈልገሽ ነው? ምን አገባሽ? አሁን አንቺ ምን ልታወሪ ነው የመጣሽው? አንቺማ ምንም የለሽም። አጭር ቀሚስሽን ነው የምትሰጪው። ሚዲያ ሰው አንቺ ከሁሉም ሚዲያ ሀሳብ መቀበል አለብሽ። ሀሳባቸው የነሱ ሀሳብ የተበታተነ ነውና የምድረ ሰካራም ሀሳብ መቀበሉ ምን ዕዳ ነው? ምክንያቱም ለምን ታውቂያለሽ? ማን መጥቶ እዚህ ጋር ልክ ብልጭ ሲልበት እዚህ ጋር አሌክስ እንዲህ ብሎ ነበር፣ እሱ እንደዚህ አድርጎ አቀናጅቶ ሊቢያ ያሉትንም ሰዎች ያውቃል፣ ቲፒኤልኤፍ ያውቃል የሚለኝ ምን ያደርግልኛል? አሌክስ ደግሞ መንግስት ደግሞ አሌክስን አይዘውም። መንግስት እስከነመፈጠሩ አሌክስን አያውቀውም። ልሰር ካለ ፖለቲከኞች አሉ። ገባሻ? እነሱ ማሰር ይሄ ተራ ወሬ ምናምን አታውሩ። አገቤት መንግስት አያውቀውም። አንቺ ራሱ ችግር አለብሽ። አንቺ አይምሮሽ ችግር አለበት። መንግስት አሌክስን አይሰራም። አንቺ ፉርሽ ነሽ። ይኸውልሽ መንግስት አሌክስን አንዴ እንትን ትያለሽ፣ አሌክስን ትወነጃለሽ። አሁን ደግሞ እንትን ትያለሽ። ስለዚህ አንቺ በስልክ ቁጥርም ስለፈተንኩሽ ማለት ነው አይምሮሽ አይሰራም። ስለዚህ ዝም ብለሽ ታዘቢ ይሻልሻል። ይኸውልሽ መንግስት አሌክስን አስሮ አያገባሽ። አሁን ምን አስፈርሶ አሌክስ መከራከረው ነታች ምን አገባሽ? ኖ አንቺ ሳይዳቲሽ ሳይድ ያሽ ነው። ምን አገባሽ? አሁን በዚህ ሰዓት ያሆነ ደግሞ አንቺ ይኸውልሽ መረጃ የሚላክልሽ ነገር ምን አገባሽ? እኔ የራሴ ሰዎች ናቸው ያሉት። አንቺ መጥተሽ
እንደዚህ ነው ማለት ሌላ ቤት ማለት ነው። ሌላ ቤት ምን ስትይ ነበር? አሌክስ መጠየቅ አለበት ስትይ ነበር አይደል? አሁን ደግሞ መስከሽ መንግስት አይዞ ምን አገባሽ? እንደዛ እኮ ነው ያልኩሽ አለሁት። ሳይድ አትያዢ አንቺ ለሴት አንቺ እኮ የምታወሪው አይምሮሽም መጀመሪያ ማለት ነው አሰሪ ነው እንጂ ያልኩሽ እኔ መሬት ላይ ነው። ገብቶሻል? አንቺ ለሴትዮዋ ነው አይደል ድምጽ እየሆንሽ ያለሽው? ለራሴ ነው ለሴትዮዋ አይደለም ለራሴ ነው። ይሄ ድራማ እኔንም ስላስፈራኝ ሙሉ ዲያስፖሮች ይመለከታቸዋል ለራሴ